ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ከነዚህ ኪችን ቆንጆ አምባሻ ይዤላችሁ መጥቻለሁ። በጣም የምትወዱት እንግዲህ በጣም ቆንጆ እና የእንትኔን አሳያችኋለሁኝ የምመጣጥናቸውን አሳያችኋለሁ። በጣም ቆንጆ ነው፣ ትወዱታላችሁ። እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል እና አሁን ጠቅላላ ያዘጋጀሁትን ግብአቶች አሳያችኋለሁ። አሁን ወደ ስራዬ እገባለሁ። ውድ ቤተሰቦቼ በጣም ትወዱታላችሁ። በጣም ቆንጆ ነው፣ ጤናማ ነው። አሁን ይሄንን ራሴ ሽፍን አድርገዋለሁ በላስቲክ ስሸፍነው እንዲህ ትኩሱን በቃ በኋላ ልስልስ ያለ ቆንጆ ነው የሚሆነው እና ውድ ቤተሰቦቼ ተመልሼ እንግዲህ አሳያችኋለሁ። ሁሉንም አብራችሁን ቆዩ። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። እንኳን አደረሳችሁ እያልኩኝ እና አሁን ወደ ስራ እገባለሁ። አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ አምባሻዬን ለመስራት እንደምታዩት እዚህ ጋር 4 ካፕ ዱቄት አዘጋጅቻለሁኝ። እዚህ ጋር ደግሞ ሩብ ማንኪያ የምትሆን ጨው አዘጋጅቻለሁ። እዚህ ጋር ደግሞ ስኳር አዘጋጅቻለሁ። ስኳር እናንተ እንደምትፈልጉት። እዚህ ጋር ጥቁር አዝሙድ፣ እዚህ ጋር ደግሞ ዘይት አለኝ። እዚህ ጋር ይሄው እንደምታዩት እርሾውን ልሞክረው ብዬ እንትን ብዬ ሙልት ብሎ እንደውም እየፈሰሰ ነው ያለው። እዚህ ጋር ደግሞ ይሄው ቤኪንግ ፓውደር አለኝና እንግዲህ እነዚህን እንትኖች ተጠቅሜ አቦካዋለሁኝ። ሳቦካ ደግሞ ተመልሼ እመጣለሁ። ይሄንን ነፍቼ አዘጋጅቼ ተመልሼ እመጣለሁ። ቤተሰቦቼ ያው እንግዲህ በደንብ ተደርጎ መታሸት ስላለበት እሽት አድርጌ አቦካዋለሁ። አብረን እናቦካለን አምባሻችንን። እስከዛ እንግዲህ አብራችሁን ሁኑ። እስቲ አሁን ይኸውና ሙልት ብሎ በስማም እንዴት እንደሚያምር ይኸውት። ሙልት ብሎ ኮፍ ብሎልናል። እንግዲህ እንዳይፈስ አሁን ደግሞ አየውና ስማም መንፈስ ቅዱስ ዘይቱም ይጠቅማያችሁ። አንዳንዴ እንደዚህ አይጣበቅም እንትን ላይ። አሁን ይሄንን እንግዲህ መልስ አድርገውና ትሬ ላይ አድርገውና ደግሞ ትንሽ ይሄ አሁን 1 ሰዓት ነው የፈጀው። ምክንያቱም በደንብ መብካት አለበት ውስጥ ክፍትፍት ብሎ እንዲወጣለን። ይሄው እንደምታዩት እንግዲህ እንደዚህ መልሰዋለሁኝ። ለማንኛውም ትሪው ላይ መጋገርበት ላይ መልሼ ደግሞ ተመልሼ ያሳያችኋለሁ። ያ ላይክ ዛት አሁን እንግዲህ ይሄንን ይኸውላችሁ እንደዚህ ጥፍጥፍ አድርገዋለሁኝ። ጥፍጥፍ አድርጌ አሳምሬ አስተካክዬ እመጣለሁ ተመልሼ። እንግዲህ ውድ ቤተሰቦቼ አሳምሬው ደግሞ አዘጋጅቼ ተመልሼ አሁን እንግዲህ ሸልመዋለሁኝ ማለት ነው። ውድ ቤተሰቦቼ ካሁኑ ራሱ ኩፍ እያለ ነው እንደምታዩት፣ ኩፍ እያለ ነው እዚህ ላይ ራሱ። ፍሎራ ማብራኝ ዲዛይን እያደረገች ነው፣ ዲኮር እያደረገች ነው። this one ይሄኛውን ይሄንን ያ go oh I get it, it's a pattern. go that's design. አሁን ይሄው እንግዲህ በዚህ መልኩ ሸልሜዋለሁኝ። እንግዲህ አሁን መልሼ ላስቲኩን ሽፍን አድርጌ ለተወሰነ ደቂቃ ኦቨኔን አግላለሁኝ። በ250 ላይ አግልና ሸፍኜ አቆየዋለሁ እንደገና ትንሽ ብድግ እስከሚል ድረስ እና ተመልሼ እመጣለሁ። ቤተሰቦች አሁን በላስቲክ አድርጌ ሸፍኜዋለሁ። አሁን ደግሞ በቃ በዚህ በጨርቁ ሸፍነውና ተመልሼ የተወሰነ ሰዓት ቆይቼ ተመልሼ እመጣለሁ።
ይሄው አሁን እንግዲህ እንደዚህ ኩፍ ብሎልኛል። በቃ ላስቲኬን አነሳለሁ። አሁን ኦቨን ለኩሻለሁኝ እና አሁን አስገባዋለሁ። በኋላ ደግሞ ውጤቱን አብረን እናያለን። ይሄው እንግዲህ በደንብ ቆንጆ ሆኖ ቡፍ እያለ የበሰለ ነው ያለው። በጣም ቆንጆ ነው። ላቦቱ በደንብ ላያሳየው ይችላል፣ ያልቦታል እንትኑ መስታወቱን። ስለዚህ መጨረሻ ላይ ደግሞ አሳያችኋለሁ። ይሄው እንደምታዩት እንግዲህ ቆንጆ ሆኖ ወጥቶ ደርሶልናል። በጣም በጣም የሚያምር ቆንጆ፣ በጣም ልዩ የሆነ ስፖንጅ የሆነ ነው። በእውነት በጣም ቆንጆ ነው። ትንሽ ቀዝቀዝ ሲል ደግሞ ቆርሻ ያሳያችኋለሁ። በስማም በጣም ቆንጆ ነው። ልዩ ነው ብታዩት በእውነት። ያው እንደምታዩት ቆንጆ፣ በጣም ቆንጆ አምባሻን ይሆናልን።